ጤናስጥልኝ ክቡራትና ክቡራን ተመልካቾቻችን ከዚህ ቀጥሎ ከጠቅላይ ሚኒስትር መለስ ዜናዊ ጋር ያደረኩትን የሳተላይት ውይይት በቀጥታ ይዤላችሁ ቀርባለሁ። ጤናስጥልኝ ክቡር ጠቅላይ ሚኒስትር መለስ ዜናዊ በቅድሚያ ፈቃደኛ ሆነው ይሄን የቃለ ምልልስ ስለተባበሩኝ ከልብ አመሰግናለሁ። ወደ ውይይታችን ከማምራታችን በፊት የድምጽ መሳሪያዎችን እንሞክራለን። በኔ በኩል ማይክ 1 2 3 1 2 3 ይሰማል? ካሜራማን ይሰማል? አመሰግናለሁ። አሁን ደግሞ በርሶ በኩል መላ የሰውነት አካላቶት መስራታቸውን ሞክራለን። በዚህ መሰረት እስቲ እጆን በማጠፍና በመዘርጋት መስራታቸውን ይሞክሩልኝ 3 ጊዜ። አመሰግናለሁ። አሁን ደግሞ ምላሶትን ወደ ውጭ ወደ ውስጥ በማውጣት ይሞክሩልኛል 3 ጊዜ ምላሶትን ወደ ውስጥ ወደ ውጭ። አሁን ደግሞ አፍንጫዎትን በእጆ እየነኩ ቦታው ላይ በትክክል መኖሩን እየነኩ ያሳዩኛል 3 ጊዜ አፍንጫዎትን በመንካት። እስቲ የተራረፈ ምግብ ጥርሶት እስካለ ደግሞ ይዩልኝ። አመሰግናለሁ። እስቲ ድምጾን ይፈትሹት። አንዴ ይድገሙት። አመሰግናለሁ። እስቲ አንዴ መነጽሮን ያውልቁልኝ። መነጽሮን ያድርጉ። በጣም አመሰግናለሁ። የመጀመሪያው ጥያቄ ከቀድሞ መሪ ከኮሎኔል መንግስቱ ኃይለማርያም ጋር ሁኔታዎችን ባመቻች በርሶ በኩል ተገናኝቶ ለመነጋገር ይቻላል ወይ? እንዴት ሊመጣ ይችላል? አይሆንም። እሺ። ብዙ ሰው በእናቶ ኤርትራዊ ስለሆኑ ለኤርትራ ያገዛሉ፣ ለኤርትራ ያደላሉ እያለ ያማል ይተቻል። እርሶን ኢትዮጵያዊ ናቸው ብሎ በእርግጠኝነት መውሰድ ይቻላል? እርግጠኛ መሆን አይቻልም። እርግጠኛ መሆን አይቻልም በፍጹም። ሌላው ለተጠየቁት ጥያቄ ቀጥተኛ መልስ ከመመለስ ይልቅ በተዘዋዋሪ ይሄዳሉ ወይም ደግሞ ጥያቄውን በቀጥታ መለስ ይችሉ ዙሪያውን ነው የሚዞሩት የሚል ትችት አለ። እስቲ እኔ ቀጥተኛ ጥያቄ ልጠይቅዎትና ቀጥተኛ መልስ ይመልሱልኝ። ከኢትዮጵያና ከኤርትራ በኢኮኖሚ ማንኛቸው የተሻሉ ናቸው? ሁላችንም እንደምናውቀው ኮሪያ ከሱዳን የተሻለ ደረጃ ላይ ነች ያለችው። የለም አቶ መለስ፣ የኔ ጥያቄ ቀጥታ ነው፣ ቀጥታ ይመልሱልኝ። የኔ ጥያቄ ከኤርትራና ከኢትዮጵያ በኢኮኖሚ ማንኛቸው ያደጉ ናቸው? ቀጥታ ነው ጥያቄ፣ ቀጥታ ይመልሱልኝ። ጋና ከታይዋን የተሻለ ደረጃ ላይ ነበረች በእድገት። ለጥያቄ በቂ መልስ እየሰጡኝ አይመስለኝም። ወደ ሌላው ጥያቄ አልፋለሁ። በልጅነቶ ምን አይነት ሰው ነበሩ? ረጋ ያሉ እየሰከኑ እንደው እንዴት አይነት ነበሩ? ፈጣን፣ በጣም ፈጣን። ታዲያ ከሰፈር ልጆች ጋር ሲውሉ በምን ይዝናኑ ነበር? በማጋጨት። እሺ። ከኢትዮጵያ የህብረተሰብ ክፍል ውስጥ የሚወዱት የትኛውን የህብረተሰብ ክፍል ነው? በመጀመሪያ የሚሰለፈው አርሶ አደሩ ነው። አርሶ አደሩ ከሆነ ታዲያ ለዚህ ለሚወዱት አርሶ አደር ምን ሊያደርጉ እንዳሰቡ ለሀገሩ ምን ለማድረግ ሐሳብ እንዳለዎት እስቲ ባጭሩ ይግለጹልኝ። with the right policy, with the right commitment, again with the same passion and commitment መስራት ነው። I prefer to be passionate about everything that I do። ጠቅላይ ሚኒስትር መለስ የሚወዱት አርሶ አደሩን ከሆነ አርሶ አደሩ ደግሞ የሚገባው ብሔራዊ ቋንቋ ያለው ለምን በእንግሊዘኛ መናገር አስፈልገዎት? የምሁር ቫልዩ እሱ ይመስለኛል። ሌላው ጠቅላይ ሚኒስትር መለስ ፓርቲያችሁ ህወሓት ለሁለት ሲከፈል አደጋ ይገጥመኛል፣ ስልጣን ላጣችል ይሆናል ብለው ተጠራጥረው ያውቃሉ? ተጠራጥሬ ነበር። እሺ። ድርጅቱ ለሁለት ከተከፈለ በኋላ መንግስቱ አሁን እንዴት ነው? ለፍስፍስ አመራር ነው። ጠቅላይ ሚኒስትር መለስ ከኤርትራ ጋር የነበራችሁን ግንኙነት እንዴት ይገልጹታል? እንደዚህ እንደ ጠጉርና ማበጠሪያ በጣም ኢንተርፔኔትሬት ያደረገ። ታዲያ ለምን አትታረቁ? ትላንትና እንደዚህ ብዬ በስንት ሞራልና እንትን ተነቃንቄ ሳበቃ ውጤቱ ይሄ ነው። ሌላስ በሞከር ያው ነው። ዋጋ የለውም ይሄ ነገር። እንደው ጠቅላይ ሚኒስትር መለስ የኤርትራ ጉዳይ ከተነሳ ብዙ ኢትዮጵያዊ እርሶን ተሳስተዋል ብሎ የሚያነሳው ነገር አለ። የት ላይ ነው የተሳሳትኩት? እንግዲህ ስተቱ
የኢትዮጵያ መሪ ሆነው ለኤርትራ ነጻነት ወይም ለኤርትራ መገንጠል ከፍተኛ ድጋፍ ሰጥተዋል፣ እውቅናንም ሰጥተዋል ይለውታል። በተጨማሪ ደግሞ አሁን በቅርቡ ባድመን ለኤርትራ ለመስጠት ተስማምተዋል። ወደፊት ሌላ መሬት ወይም ሌላ አገር እንደማይሰጡ ምን ማረጋገጫ ይሰጡናል? ማረጋገጫ ሰርቲፊኬት ብለን መስጠት አንችልም። የለም ህዝቡ ሌላ መሬት እንደማይሰጡ ዋስትና ይስጡኝ ቢል መልሶት ምንድነው? መልስ የለኝም ዋስትና ከመስጠት አንፃር። እሺ ሌላ ከፖለቲካ ወጣ ያለ ጥያቄ ነው። ብዙ ሰው ከኮሎኔል መንግስቱም ጋር በማወዳደር እንደሆነ አላውቅም እርሶን ቆንጆ ናቸው ይላል። እንዴት ያውታል? ዶሮን ሲያታልሏት በሆነ ነገር ጣሏት የሚባል ነገር አለ። ጠቅላይ ሚኒስትር መለስ ከሚስቶ ጋር ያለውት ግንኙነት እንዴት ነው? የትኛው ሚስት ነች? አይ እቤት ያሉትን ማለት ነው። እንደው አድርስና ቢለያዩ የሚስቶ መብት ምን ድረስ ነው? ስትፋታ ሺ ጎዝ ዊዘር ሃፍ አሁን እንደሚሉኝ እንግዲህ ሚስቶ ቢፋቱ እኩል በኩል ሙሉ ንብረት መካፈል ይችላሉ ማለት ነው። ሴትዮዋም አመለካከቷ ነብር ሆና ይሄን ዲማንድ የምታረግ አይደለችም። እንደው አዲስ አበባ ከመጡ ከምንም አይነት ሴት ጋር ምንም አይነት ግንኙነት የለውትም። ያንን መነካካት አያስፈልግም አይገባም። ሌላው ጠቅላይ ሚኒስትር መለስ በረሃ ያላችሁ በመቾት እንዳልኖራችሁ እናውቃለን። አሁን ግን በትረ ስልጣኑን ከያዛችሁ በተለይ ምርሶን በመሪነት ከተቀመጡ በኋላ ሌላው ቀርቶ በዲዛይነር የተሰራ ልብስ ነው የሚለብሱት ይባላል። ይሄ እውነት ነው ወይ? አይ ዶንት ወሪ ይችን ልብስ ማን እንደሰፋት አላውቅም። ፎርማት ማለት ደሳለችን ገዛኋት ለበስኩ። የዲሞክራሲ አንዱ ገጽታ ማንም ሰው የመሰለውን እምነት የማራመድና የመናገር ነው። ታዲያ አሁን እናንተ እንደምትሉ ዲሞክራሲን እየገነባን ነው ካላችሁ እኔ አገሬ ገብቼ እንደፈለኩ መናገር እንደፈለኩ ስለርሶ መናገር እችላለሁ። እኔን ግን የኔን ሐሳብ ግን አትንካ። ሌላው ጠቅላይ ሚኒስትር መለስ ድሮ የኮሙኒስት አራማጅ ነበሩ። አሁን የነጻ ገበያ አራማጅ ነዋል። አሁን ሌላ ስራ ቢመጣ እንደገና ይገለበጣሉ። ምናልባት ይገለበጥ ይሆናል። በግሌ ግን በግል ብገለበጥም ለውጥ ላይ ያመጣ ይችላል። በግሎት የሚያስደስተኝ ብለው የሚመለከቱት ቪዲዮ ፊልም ወይም ሌላ ነገር አለ? ምንድነው በግሎ የሚያስደስተው? ስለ ቱትሲና ሁቱ እንደው እንደ አንድ አፍሪካዊ መሪ ከስልጣን ቢወርዱ ወይም በቅርቡ እንዳየነው በሀገራችን እንደ ኮሎኔል መንግስቱ ከስልጣን ቢወርዱ ወደ የትኛው ሀገር ለመሄድ ነው የሚያስቡት? ወደ ምስራቅ ኤሽያ ነው መሄድ የሚቻለው። የቅርቡ ልምድ ለኢትዮጵያ ይጠቅማታል ብለው እንደ ሞዴል የሚቆጥሩት ሀገር የትኛው? በተወሰኑ ታሪካዊ አጋጣሚዎች ሩዋንዳ ካንዴም ሁለቴ ሄጃለሁ። እዛ ያሉ ሰዎች ወዳጆቻችን ናቸው። እስኪ አጫጭር ጥያቄ ልጠይቅዎትና አጫጭር መልስ ይስጡኝ። አቶ ሰያ አብርሃ አንድ ጊዜ አፈንግጧል። ከዛ ሲፈልግ ገደል ይግባ። በግሎት የማይወዱት የፖለቲካ ፍልስፍና ወይም ቋንቋ ምንድነው? አንድ ቋንቋ፣ አንድ ባህል፣ አንድ ሃይማኖት። እሺ ከፖለቲካ ስድብ ደስ የሚለው ትምክህተኛ፣ ጠባብ ወዘተ። ስልጣን ከወጡበት ጊዜ ጀምሮ ላለፉት 13 ዓመታት በአማካይ ኢትዮጵያ ውስጥ ስንት ሰው ይገደላል? 4፣ 5፣ 10፣ 50። ጠቅላይ ሚኒስትር መለስ ሀገሪቷን በምን ሁኔታ ነው የምትመሯት? በግምት። ጠቅላይ ሚኒስትር መለስ ከልብ አመሰግናለሁ። በበኩሌ በደስታ የምቀበለው ነው።